ዋው 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 ማሻአላ ደስ ይላል፣ ደስ ይላል። ትናንት አብርሽ በጣም አስደስተናል። በጣም 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 ማለት ነው። ደስ ይላል። ሩታን አስደሰትካት ማለት ነው። ሩታ በጣም ደስ ብሏታል። ከቤተሰቦችም ጋር በጣም 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 እንግዲህ ሩታ ቤት ተገዛላት። ባለ አንድ መኝታ ተገዝቶላታል እላችኋለሁ። ሩታ አልመጣም አልመጣም ያለችው ለካ የክራይ ቤት ሆኖ ነው። እውነትሽ ነው። የክራይ ቤት ምንም ጥቅም የለውም። ጎበዝ ሰውነሽ። አሰላሙ አሌይኩም ራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ዝትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬም ይዤላችሁ የመጣሁት ሩታና አብርሽ ማለት ነው። እንግዲህ ደስ የሚል ቤተሰብ አለ ማለት ነው። የእሷን ቤተሰብ ደስ የሚሉ የእሱን ቤተሰብ ደስ የሚሉ እንግዲህ በጣም እንግዲህ ትናንትና በለቀቁት ከትናንት ላይ የለቀቁት ቪዲዮን እንግዲህ ሰፕራይዝ አላት። ሩታን ቤት ሳትገቢ መጀመሪያ ቀጥ ብለሽ ወደ ሰፕራይዙ ጋር እንዲያመጧት እንግዲህ ልጆች አስቀምጠው ነበረ ብሎ ነበረ እላቸዋለሁ። እኛ ደግሞ ሰፕራይዙ ምንድነው እያልን ነበረ። ያው ፈረደበት ኬክ ተቆርሶ እንደዛ እንግዲህ እንደዛ ተብሎ ነው የሚገቡት ብለን አስበን ነበረ። ለካ ታላቁ ቤት እንግዲህ አብርሽ ለውድ ባለቤቱ ለሩታም በሩታ ስም እሱንም በእሷ ስም እንግዲህ ባለ አንድ መኝታ ተገዝቶላታል። እንኳን ደስ አለሽ፣ እንኳን ደስ አለሽ ሩታዬ፣ የኔ ቆንጆ፣ የኔ ፍልቅልቅ፣ የኔ ማይበገር በጣም ጎበዝ፣ በቃ ጨዋ ልጅ ነሽ። በጣም ክብር ያለሽ ልጅ ነሽ ማለት ነው። ይገባሻል፣ ይገባሻል ማለት ነው። እንኳን ደስ አላችሁ። እኛ ደስ ብሎናል። እንግዲህ ትናንትና አብርሽ ራሱ ጥርስ በጥርስ ሆኖ እንግዲህ ሁለቱም እህቶቹን ነበሩ። እነሱም እንግዲህ በጣም ጥሩ ሰው ናቸው። እነሱ በዚህም በፊት አይታችኋል። ልትወልድ የደረሰ ጊዜ እንደዚሁ ሰፕራይዝ አድርጓታል። የሚሉ ቤተሰብ ናቸው። እስካሁን እንግዲህ የአብርሽ እህቶች ከሩታ ጋር ነበር እየቆሙት። ያ ሁሉም አዳሚ ሲጨፈጨፍ፣ ያ ሁሉም ሲያወራ፣ ያ ሁሉም ሲናገር ከሩታ ጎን ነበሩ። ሁለቱም እህታሞቹ ማለት ነው። የአብርሽ የተቆጡ እየሰደቡ ነበረ። ነገር ግን አልሐምዱሊላ ለዚህ አብቅቶ እንግዲህ ከልጃቸው ጋር እንግዲህ በአዲስ ሸብረቅረቅ ብሎ በገና በዓል እንግዲህ አምሮባቸው መጡ እላቸዋለሁ። እንግዲህ ደስ የሚሉ ቤተሰብ በቃ በውስጣቸው ምንም የሌለባቸው በቃ ደስ የሚሉ የእነሱ ደስታ የሚፈልጉ የወንድማቸውና የወንድማቸው ሚስት ደስታ የሚፈልጉ እህቶች አሉት አብርሽ ማሻአላ በጣም ደስ የሚሉት ማለት ነው። እና ደስ ብሎኛል። እኔ በጣም ነው ደስ ያለኝ። እንግዲህ አብርሽ በጣም ጎበዝ ነው። በብዙ ነገር ይሳተፋል። በብዙ ነገር እንትን ይላል። እንግዲህ እሱ የገና እንግዲህ እጣ ምናምን ነበረን አለ። እጣም አንደረሰኝም አለ። እጣ ይደርሰኛል ብዬ አስቤ ነበረ ወይ ቤት ወይ መኪና አለ። አንደረሰውም። እንግዲህ ያው ታውቃላችሁ አንድ ስራ ብቻ ይዛችሁ መቀመጥ ምንም ዋጋ የለውም። ከአንድ ቦታ አንድ ነገር ይመጣል ማለት ነው። እንግዲህ በዚህ በፊት ቤተሰቦቹን ቤት ገዝተዋላቸዋል አዲስ አበባ ላይ ማለት ነው። ከገጠር ሊያወጣቸው እንግዲህ አዲስ አበባ ቤት እያሰራላቸው ነው፣ እየተሰራ ነው። ስለሱም ተናግረዋል። በደንብ አድርጎ እንደሚሰራ እንዴት አድርጎ እንደሚሰራ ሁሉም ተናግረዋል ማለት ነው። እንግዲህ ሩታዬ እኔም ከእናቴ ከቤተሰቦቼ ጋር አንድ ላይ ልሆን ገዛሁልሽ ቤት በስምሽ የልጅሽ ቤት ብሎ እንግዲህ ቤት አበርክቶላታል አብርሽ ማለት ነው። በጣም ደስ የሚል ነገር ማለት ነው። በቃ ታውቃላችሁ ቤቱም ደግሞ የተገዛው በጣም ውድ ነው፣ ውድ ነው። እናንተ ሰው እንዳለ አይደለም ማለት ነው። በጣም ውድ ነው። 5 ሚሊዮን ስንት ነው ያለው? እኔ እንጃ። እኔ እሱን አላምንም። እኔ እሱ በ5ም ይሁን በ2ም ይሁን በ3ም ይሁን በ4ም ይሁን አላህ ይስጥ ባወጣበት ይተካ ማለት ነው። አንድ ዕዳ የሌለበት ካሽ ተከፍሎ ነው እንግዲህ የገዛላት ማለት ነው። ምንም ዕዳ የሌለው ነው አለ።
እንግዲህ ሩታ እኛ አላወቅንላትም። ለካ እሷ በክራይ ቤት አስጠልቷት ነው መምጣት ማለት ነው። ባለዋ ነው እንግዲህ እየገለጸው ማለት ነው። አስጠልቶች ነበረ ለመምጣት ብሎ ደብሮች ነበረ የሰው ቤት አለ። እንግዲህ አሁን ደግሞ የራሳችሁ የሆነ የራሳቸው እንደፈለጋችሁ የምትሆኑበት ቤታችሁ ቤት ነው ማለት ነው። ትልቅ ትልቅ ሰርፕራይዝ ነው ዛሬ የተደረግሽው ሩታ ማለት ነው። በጣም ደስ የሚል እውነት በጣም ቤት ማለት በጣም ትልቅ ነገር ነው። በሌሎቻችሁ ትንሽ ቢሆን በእኔ ግን በጣም በጣም ከባድ ነው ቤት ማለት ነው። ኢትዮጵያ ውስጥ ተሁሉም ውድ ተሁሉም ችግር የሚያመጣ ቤት ነው። ባትበሉ ባትጠጡ በወር የሚጠይቃችሁ ሰው የለም። ግን ይሄ ወደሽም ጠላሽም በወር መክፈል አለብሽ። ካልከፈልሽ መውጣት አለብሽ ከቤት ማለት ነው። እና በጣም የክራይ ቤት በጣም የሚያስጠላ ይሄ ነው ማለት ነው። ስታሳድሱት ውጡቱ ይሏቸዋል። ትንሽ ማብራት የበራ ከሆነ መብራት ቆጥረዋል በአንቺ ብር ጨምሪ ይላሉ። ወይም ቤት ፈልጊ ይላሉ። እና እውነቷ ነው። የክራይ ቤት ምንም አያደርግም። ሆኖም ቀረም በክራይ የሚወጣው ቤት ራሱ ብዙ ነገር ነው። ግን ከአንድ ልብ ጭክን ብሎ ጎበዝ ሆኖ የራስ ቤት መመስረት በጣም ትልቅ ነገር ነው። አሪፍ ነገር ነው። እኔ እንደ ቤት የምመኘው ነገር የለም እላቸዋለሁ። ኢንሻአላህ ያሳካል ብዬ አስባለሁ። ግን እኔ ግማሾቹ ሰርፕራይዙ እንግዲህ ሲነግሯት ድረስ በጣም ጨንቋት ነበረ ሩታ ማለት ነው። ምንድነው ያለች በጣም ጨንቋት ነበረ ሩታ ማለት ነው። ሲነግሯት ድረስ እንግዲህ ጨንቋታል። ያላትን ምን አለች ስትባል ከመኪናው ሌላ በቃ የባካንካውት ምናምን አለች። ሌላ ምንም ነገር የለኝም አዲስ ነገር አለች። ተይ ስላት ምንም አለች። ከዛ ቤት ነው ስትባል አላመነችውም። በእውነት ስናገር አላመነችውም። አላመንሽኝም እንዲህ አላት። ያው እህቶቹ የምስክርነት ደግሞ ሁለት እህቶቹ አሉ። እንግዲህ ይሄ ነገር አይሆንም ተብሎ የሚታለፍ ነገር የለም የሚሆን ነገር ነው። እና በጣም ሶሪ በጣም ደስ ብሎኛል። እንኳን ደስ አላችሁ። እንግዲህ ተእንግዲህ ሩታና አብርሽ የልጅ አባት ናችሁ። ተእንግዲህ ቀልድ መጫወት ትታችሁ ይሄ ያለ ውስጥ መግባት ትታችሁ ሁለታችሁም በስምምነት በፍቅር በጸባይ በመከባበር በመተሳሰብ በመተማመን መኖር የምትችሉ ሰው ናችሁ ማለት ነው። ስለዚህ ተእንግዲህ ሩታንም ያው ሰጥታለች መልስ። ሁለተኛ እንዳታስቸግራት፣ ሁለተኛ ስሟን እንዳታስጠራት፣ ሁለተኛ ይሄ ምንድነው የሚባለው ብራንክ የሚባለው ነገር ሊቀር እንዳታስቸግራት እንግዲህ ቃል አስገብታለች መጀመሪያ ማለት ነው። እና ቃልህን እንዳታጥፍ ማለት ነው። ሆነም ቀረም ያው እንደማትለያዩ ታውቃለህ። ከሷ ሌላ ደግሞ ማንም እንደሌለ ታውቃለህ ማለት ነው። ከአላህ በታች ማለት ነው። ከአላህ በላይ ማለት ነው። ስለዚህ ያለችህንን ሁሉም በተግባር መውሰድ አለብህ። መናቅ የለብህም። ወይም ደግሞ ማኩረፍ የለብህም። እሷም ሴት ናትና ብዙ ነገር ታስባለች። ግን ያው እኛም አስበን ቶሎ አይሳካማ። ያው እንደዛው ነው ማለት ነው። እና እንኳን ደስ አለሽ በድጋሚ ሩታዬ የኔ ውድ። ያ ሁሉም ቻንጅ አሳልፈሽ ያ ሁሉም ችግር አሳልፈሽ ያ ሁሉም ለቅሶ አሳልፈሽ ለዚህ ያበቃሽ አላህ አልሐምዱሊላህ። እኛ በእኔ በኩል በጣም ደስ ብሎኛል። እንኳን ደስ አላችሁ። ሳይጠበቅ ይሄን ተጠበቀ ነበር። በነገራችን ቤት ማንም አላሰበውም ነበር። ማንም ማለት ነው። ቤት ተብሎ ማንም ያሰበ ሰው አልነበረም። ግን አሁን እንደዛ ብሎ ሲናገር እኔ በጣም ግርም አለኝና በወጣ ይተካ ማለት ነው። በጣም ደስ ይላል። የሰው ልጅ ዋና ቤት ነው። ቢበላ ባይጠጣ ባይለብስ ቤት ካለው ሰርተን እንኖራለን። ቤት ካለ ሰርተው ማይለወጥና ሰርተው ማይሰራ የለም። ግን የክራይ ቤት ከሆነ የገዛችሁት እቃውም እዛው ነው የሚያልቀው። የገዛችሁት እቃ ራሱ እዛው ነው የሚያልቀው። ሲቀጥል ማለት ነው
ሰው መግባት አይችልም። የክራይ ቤት ሰው መምጣት አይችልም። ቲቪ መክፈት አይቻልም። ትንሽ ከሰሙ ቲቪው ዝጉ፣ መብራት ትንሽ ጨለማ ሆኖ ከሆነ ከበራ መብራቱን አጥፊ ለምን አበራሽ ቆጠረ። ብቻ ብዙ ነገር አለ። አልሐምዱሊላህ ማለት ነው። ስለዚህ ቤት የመሰለ ነገር የለም። ሩታዬ እውነቷ ነው። እውነቷ ቅመም የሆነች ልጅ ናት። እቺ ልጅ ቅመም 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 ከቅመም ላይ ቅመም የተጨመረላት ልጅ ናት ማለት ነው። እና ሱብሃንአላህ ከዛ በኋላ ሩታ ብዙ ሰዎች ታታልለዋለች አውቃ ነው ምናምን ያለ አታታልለው። በእውነት ሩታ በጣም ጥሩ ሰው ናት። አብርሽ ነው እንጂ የሚሻሻው፣ አብርሽ ነው እንጂ ጥሎ የሚሄደው ሩታ ጥላ የምትሄድ አይመስለኝም። ብቻ አላቅም፣ ንዴቷ ነበር እዛ ቀን ንዴቷ ወጣች። አሁን ግን የቤት እመቤት ናት፣ የልጅ እመቤት ናት። እንግዲህ ባለትዳር ናት። ሰራተኛ እስከ ሲያፈልጋቸው ድረስ ግድ ነው ቤት ጉድ ጉድ ማለቷ አይቀርም። ስለዚህ ሌላ የሚሉትን ሌላ ነገር የሚናገሩትን ነገር ቢያቆሙ ይሻላሉ። አሁንም እሷም አቁሙልኝ እንዳለችው ይህንን ነገር ቢቆምላት ጥሩ ነው ብዬ አስባለሁ። ቤተሰቦቼ እንደምትወዱት እናንተም ተስፋ አረጋለሁ። እና በጣም ሞቅ ብሎ ነበር፣ ደመቅ ብሎ ነበር። እንደዚህ አምሮባቸውም እንደዚህ ደስተኛ ሆኖም አያውቁም። በቃ ጥል እንግዲህ መጣላት የለም። እንደዚህ መተሳሰብ መተዛዘን እንጂ ጥልም ምንም አያረግም። ይሄ ብራንክ የሚባል ነገር ጭንቅላታቸው አጥባቸው አውርዱት። ከዛ በኋላ ብራንክ ከሌለ ሁሉም ሰው ልክ ነው የሚገባው፣ ምንም አይሆንም ማለት ነው። ስለዚህ እናንተ ብቻ ልባችሁ አንድ ይሁን። ልባችሁ 12 አይነት አይሁን፣ አንድ ብቻ ይሁን። አንድ ልብ ያላችሁ ሁኑ ማለት ነው። እና በጣም ደስ ብሎኛል። እንኳን ደስ አላችሁ በድጋሚ ማለት ነው። እና ቤተሰቦቼ እናንተ ማሳባሰባችሁ ደስታችሁን ኮሜንት ላይ ያስቀምጡ። በቀጣዩ ደግሞ እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። ባይ ባይ።